ለምንድን ነው እንዲወራባት የፈለገችው? ለምንድን ነው በዚህ ያህል ግን ይሄን ልጅ ጠምዳ ያዘችው? ድጋሚ እስር ቤት እንዲገባ ፈልጋለች። ከሷ ጋር ማይሆን ከሆነ ድጋሚ እንዲታሰር ፈልጋለች። ስለዚህ በሆነው ባልሆነው እየነካካችሁ ልጁን ችግር ውስጥ ልትከተው ነው እየሞከረች ያለችው። ይሄ ልጅ ከመሬት ያነሳት ነው። ስንቱ ቲክቶከር ሲያላግጥባት ሲቀልድባት መቀለጃ ስትሆን ስትሰደብ እሱ ጋር ስትጠጋ ነው ሰው የሆነችው የተከበረችው። ተረዳሽ? እሱ ከኔ ጋር ማይሆን ከሆነ እስር ቤት መልሶ ይግባ ከሆነ ጨዋታው ደግሞ እሱም ጠበቃ ይኖሯል፣ የሚከራከሩለት አሉ። ብዙ ሰው አለ ለሱም የሚቆምለት። ያኔ ልጅ ከጆን ዳንኤል ጋር ስትጠጋ የተከበረችው። ቆይ ልጨርስ። አንተ ጊፍተሯና ጓደኛዋ ነህ። ጓደኛ ስለሆነች በዚህ መልክ አይደለም ፕሮቴክት የምታደርጋት። በመርህና በስነ ስርዓት ባደረገችው ነገር ልናወራ እንችላለን። ፍሬንዷ ስለሆንክ ጊፍተሯ ስለሆንክ ግን ምንም ነገር ብትል ህዝቡ አውቆታል፣ እውነቱ ታይቷል። በቃ ጆን ዳንኤልን መልሳ እስር ቤት መክተት ፈልጋለች። አንደኛ። ሁለተኛ ነገር ደግሞ አዶናይንም ችግር ውስጥ ለመክተት ከዚህኛው ጋር ያላቸውን ጸብ ሞር ለማባባስ ነው እያደረገች ያለችውና ዛሬ ቴንኪዩ ያለችበት ሪዝን አልገባኝም። አዳምጡ ሁላችሁም። ጂጂዬ ከገባሽ ለምን ቴንኪዩ እንዳለቻቸው ብትነግረን። ለምንድን ነው አመሰግናለሁ ያለችው? መልሽ። አሁን አንድ ነገር ልንገርሽ። አሁን ጆርዲ ምን አለች መሰለሽ? ሊያን ቪዲዮ አውጣለሁ አለች። ሊያ አለች ቪዲዮ አውጣለሁ አለች። ሊያ ቪዲዮ አውጣለሁ አይደለም ያለችው፣ ጉድሽን አውጣለሁ ያለች። ገባሽ? ጉድሽን አወጣለሁ ማለት ለጆርዲ በጣም ከባድ ነው። ገብቶሻል አይደለ? አቤት በይኝ እንጂ ያ ስለዚህ አለው ጂጂ እየሰማሽ ነው እናቴ። ገብቶሻል አይደል? በቃ ይሄ ነገር እንዲወጣባቸው አይፈልጉም። ምንም ድብቅ ነገር እኮ የለው። ለምን የምንደብቅ? ግልጽ ሆናችሁ ውጡ፣ ወይንም ቪዛ ጠይቃችሁ ውጡ። ልቅ አልተስማማችሁም? ኢትዮጵያ ሁሉንም ሞከራችሁት፣ አልሆነ። በቃ እኛም ደግሞ ወይ መንግስት መፍቀድ አለበት ወይ ደግሞ የእኛን ጤናማ የሆነ ግንኙነት መጠበቅ አለበት። ዝም ብሎ እዚህ ታዝሏችሁ አቅፏችሁ እንዲያባላንና እዚህ ማንም እንዲጨማለቅልን ደግሞ እኛ አንፈቅድለትም። ለመንግስት ራሱ እኛ አንፈቅድለትም። ወይ ፍቀድ ወይ ተው። ይሄ ነው መንግስትን እየጠየቅን ያለው። ወይ ፍቀድ ወይ ማንንም እዚህ እየመጣ አይደንፉብን። ወይ የሆነ ቦታ ክልል ይሰጣቸው፣ ወይ ሰፈር ይሰጣቸው። እውነቴን እግዚአብሔር ምስክሬ ነው የምልሽ። ካልሆነ አያኖሩንም። እኛን እያኖሩን አይደለም። ገብቶሻ? ሪቮሉሽን እኮ ነው ያስነሳችሁ ነፍሴ። 1600 ሰው እኮ እያየ እኮ ነው። ይሄ እኮ የእንትን የቄሮን ሙቭመንት ስመራ ራሱ እንደዚህ ራሴን እኮ እንደዚህ ሚስጥር አላልንም። ምክንያቱም ዝርግፍን ያደረግነው። ለምንድነው ሚስጥር የማደርግላት? ይህን እንዳይወጣ ደግሞ ምን ይላሉ መሰለሽ? ያስበላሻል፣ ምን ተጠርቀሻል፣ ምን ያደርግ እኔ ምንድነው ምን የሚያስበላኝ? ምንድነው ራሷ ጆርዲ ትናገር። እናት አይደለችም። ራሱ የኤልጂቢቲ እንትን ናት አይደለችም። ግልጹን ያውጣል። ቪዛ ጠይቃ የመጣችበት ከሀገር የወጣችበት ይህንንም ግልጽ ያውጣልን ራሱ። ይሄ የእናንተ ምንድን ነው የሚባለው? ኤልጂቢቲ እኮ ነው የሚሉት። ምንድን ነው የሚሉት? አስተካክሉኝ። ኤልጂቢቲ እኮ የሚባለው እሱንም ግልጽ። ምክንያቱም ማለት ለምንድን ነው ፋኖ ብቻ ነው እንዲያፈነዳ የሚባለው? እንትን ብቻ ነው እንዴ? ኦነግ ብቻ ነው እንዲያፈነዳ? እነዚህም እኮ በሚዲያ እኮ እያፈነዱ ነው። ማንም የሚልካቸው? እንድንበጣበጥ ነው የምትፈልጉት? እኛ እኮ አክብረናችኋል። እናንተ ሰው ናችሁ። የራሳችሁ ሰውነታችሁን እንጂ ካራክተራችሁን እንጂ ሰው መሆናችሁን እንጂ ስለ ራሳችሁ፣ ስለ እሙሟችሁ፣ ስለ ቡቧችሁ ከኛ የሚጨነቀው ከእናንተ ጋር ግንኙነት ያለው ወንድና ሴት ነው። እኔ አሁን ለምሳሌ ብዙ ሰዎች እንዴት ትደግፊያቸዋለሽ ይሉኛል። የኔ እናት አልጋ ላይ ወንድ አላመጣ፣ ከነሱ ሴት አላመጣ፣ መርጬ ነው አይደለ? ከኔ ጋር የሚስማማኝን ሴት የሚፈልገውን ወንድ ነው የማመጣ። ገብቶሻል? ከነሱ ጋር የሚያገናኘኝ እዚህ ጋር ብቻ ነው። በሰውነታቸው ሰው በመሆናቸው ስላልተቃወምኳቸው ደግፋቸዋለሁ ማለት አይደለም። ገብቶሻል? ስለደገፍኳቸው እቃወማቸዋለሁ ማለት አይደለም። ሰውነታቸው ነው፣ ሰው መሆናቸው ነው ከኔ ጋር የሚያገናኛቸው። በተረፍ ስለ አልጋቸው የሚያገባኝ ነገር የለም። ምክንያቱም ፕራይቬት ነገራቸው ስለሆነ። የጋራ የሆነ ስራ ላይ ከሆነ አብረን እንሰራለን። የምንሰራው ነገር ቢኖር ምንድን ነው? ወይ ምግብ ነው
ወይ ኮስሞቲክስ ነው ወይ ድራይቭ ነው ወይ በቃ እኔና እነሱ የሚያገናኝ ስራ ነው። ስለዚህ እንደዚህ አይነት አመለካከት ነው ያለ። ያ ማለት ግን መቃወም አለብኝ? ለምን መደገፍ አለብኝ? መቃወሜን በመደገፍ ነው ማሳየው? መደገፌን በመቃወም ነው ማሳየው? አይደለም። ግን አሁን እቺ ሴትዮ አካሄዷ ማህበራዊ ጉዳይ ላይ ነው የገባችው። ማህበራዊ ጉዳይ ማለት ለሴቶች ያገባኛል ነው ያለችው አይደለም። እኛ ደግሞ ሴቶች ሲባል ደግሞ ላገቡ ሴቶች በወንድ አቢዩዝ ለሚደረጉ ከሆነ ስትሬት የሆኑ ሴቶች ናቸው የሚያገባቸው እንጂ ሌዝቢያኖች አይመስለኝም። ምክንያቱም ሌዝቢያን ለሌዝቢያን የተጣላ ቢሆን ኦኬ። እቺ ልጅ ግን የተጣላችሁ ጃኒ የተጣላችሁ ግን ከወንድ ጋር ነው። ስለዚህ ምን ልታረግ ነው ጆርዲ የምትገባው? ምክንያቱም ጆርዲ የሚያገባት እንደኔ ጆርዲ የሚያገባት ለሌዝቢያኖች ነው ብዬ ስለማምን ገባሽ? ምክንያቱም የእሷ ግንኙነት አይደለም። ኤልጂቢቲኩ ከሆነች ወንድ ለወንድ ናቸው፣ ትራንስጀንደሮች ናቸው፣ ሌዝቢያኖች ናቸው አይደለም። ስትሬት የለንበትም እኛ ስትሬቶች እዛ ግሩፕ ውስጥ የለንም። ስለዚህ ለምንድን ነው እሷ የኛ ማህበራዊ ኑሮ ላይ የምትገባው? አንፈቅድላቸውም ነው። ለዚህ ነው ሊያ ጋር ጸበኛ ነኝ። እንደ ዋንትያ እንደ ጃኒ ሳምሪ ተሰድባለች። የኤልጂቢቲኩ የሆነች ሴት ግን መጣ ለእኔ እንድታግሽልኝ ግን አልፈቅድልሽም። እንድትከራከሪልኝ ግን አልፈቅድልሽም። ጓደኝነት ሊኖረን ይችላል። ጓደኝነት ማህበራዊ ኑሮ ላይ ግን እንድትገቢ ግን አልፈቅድልሽም። እኔ አልፈቅድልሽም። ለእኔ የሚያገባቸው ህግ ያስቀመጠልኝ አንደኛ ህጉ ያንቺ አይደለም። ስለዚህ ያንቺ ግንኙነት ራሱ ኤልጂቢቲኩ ግልጽ እንዲያደርግልን እንፈልጋለን። አባል ነሽ፣ ሌዝቢያን ነሽ ወይስ ምንድን ነሽ? ምክንያቱም የሚወጡት እዚህ ጋር እናት እየተባለ ይታማል፣ እዚህ ጋር አይደለችም እየተባለ ይታማል፣ እዚህ ጋር ደግሞ ሁለቱም እናት እየተባለ ይታማል። በምን መልኩ ነው እኛ አሁን ይችን ሴትዮ በምን መልኩ ነው የምንወስዳት? በምን አይነት ማናት ነው? ወይስ የዚህ መብቶች ጠያቂ ነሽ አንቺ? ስለዚህ እኛን ከበር አታርጊ፣ የእኛንም ልጆች አትጠቀሚ። ቀጥ በይና አብይ አህመድ ብለሽ የአብይ አህመድ ጽህፈት ቤት ሄደሽ እኛ ኤልጂቢቲኩ ኪው በኢትዮጵያ ላይ መብታችን እንዲፈቀድ አለቀ። ግን እኔ ለአንቺ መብት ግን እኔ አልታገልም። ይህንን ነው የምነግርሽ። አንቺም በእኛ መብት እንድትገቢ አንፈቅድም። ወይ ልጅቷ ናት ወይ የእናንተ አባል ናት ወይ ጃኒ የእናንተ አባል ናት። በነገርሽ ላይ ጆርዲ ኢትዮጵያዊ አይደለችም፣ ሻቢያ ናት ባባቱ አይደለ? ኢትዮጵያዊ አይደለችም። ያ ኢትዮጵያዊ አይደለችም። ምናልባት የሆነ አጀንዳም ይሆናል ራሱን የቻለ ለዚህ ነገር ተቀርጻም ይሆናል። በቃ የሆነ ነገር አላት። ገባሽ? ይሄ ሪቮሉሽን የማስነሳት የሴቶችን ሪቮሉሽን የማስነሳት የምናምን ማለት ከዛ በኋላ ግንኙነት ፖለቲካሊ ከሆነ ደግሞ ከኛ ከሴቶች ውጭ በአንቺ የተነሳ እኮ ዛሬ እኮ አንድ ሴት ብትደፈር እመኝኝ አንቺ ሌዝቢያን ልንባል ነው ማለት ነው። ዛሬ እኮ አንቺ እኮ አልጠቀምሽንም። የጠቀምሽ ምናልባት ሶሻል ሚዲያ ላይ የአንቺ አባሎችን ተደብቀው በየዲያስፖራ ላይ ለሚላላሱት ሴቶች ተከታይ አግኝተሻል። እኔ እንኳን አልኩሽም አልከተልሽም፣ በአላማሽ አልከተልሽም፣ በምታደርጊው ነገር አልከተልሽም። ፐርሰናሊ ግን እኔ ከአንቺ ጋር ጥላቻ የለኝም። ኦኬ እንትንሽን ግን አልወደውም፣ አልከተልሽም፣ አልቀበለው። መብቴ ነው አልቀበለው። ምክንያቱም የራስሽን ድርጅት ለማስፋፋት በግዴት እኔ ይሄ ነገር ናቹራል ነው ብዬ ነው ማምነው። አንቺ ግን ልታስፋፊብን የመጣሽው ልታስፋፊብን ከወንድ ጋር የተጣላውን በሙሉ አንቺ እኮ ሲያይሽ እኮ የተባለውን ነው የምነግርሽ። አንቺ እኮ ሲያይሽ እኮ ሁኔታሽ በሙሉ እኮ ምናምን ነገር እኮ እንደዚህ የሆነ የሚያወሩት ነገር አለ ምናምን ነሽ እያልሽ ነው የምታወሪው። ገባሽ? ለዚህ ነው እየሳብሻቸው ያለው እነ ዋንትያ እነዚህ ትናንሾቹ። ገባሽ? ይሄ ወንዳ ወንዱ ደግሞ እንዲህ የሚለው ምናምን ነገር በሙሉ እየሳብሽው ነው ያለሽው። ለምን? አባልሽን ልታስፋፊብን ድርጅትሽን ልታስፋፊብን ነው። ስለዚህ ያንን ነገር እኔ አንቀበልሽም። አንቺ እውነት ያ ጉልበትሽ ማን ላይ እንደሆነ ታውቂያለሽ? ሴት ላይ ነው። ኢነርጂሽ ማን ላይ እንደሆነ ሴት ላይ ነው። የምትተኙም ሴት ላይ ስለሆነ የመጀመሪያው እርምጃሽን ያየሁትኝ ሴት ላይ ነው።
ወንድ ላይ ብታረጊው ኖሮ እርምጃሽን ብትኖሮ እግዚአብሔር ምስክሬን ነው የምልሽ። ዋው ሁማን ቢነሽ ብዬ ቀርብሽ ነበር። ሁማኒቲ ነው የምትወጂው ብዬ ቀርብሽ ነበር። አይደለሽም። ቀጥ ብለሽ ሄድሽው ሴት ላይ ነው። አላሰብሽም ሌላ ሴት ልጅ እንዳላት ራሱ ቆይ ብለሽ አላሰብሽም። ገብቶሻል? እኛ ሳንደርስ ቀርተን መሰልሽ? እኛ እንኳን ስንናደድ የሚመልሱ እኔ ብዙ ጊዜ እኔ ዘመዶች እከሳታለሁ ስል ከመንሱር ጀማል ጀምሮ ልጅቷን ነው የሚሉ ልጅቷን ነው። ሴት ልጅ አላት። ማንንም መጠየቅ ትችላለሽ። አንቺ ግን ዳይሬክት ሂደሽ ማን ነው የሚነቅላችሁ? ጋይስ ማን ነው እየነቀላችሁ ያለው? እኔ እንጃ። ሁሉም እየወጣ ነው አይደለ? ኮፒ ሊንክ አድርጉ ጋይስ። አንቺ ግን እየሄድሽ ያለሽው ሴትን እደግፋለሁ ብሎ የደፈረው ወንዱ እያለ መከሰስ ያለበት ወንዱ እያለ አቅም የሌላቸው ወንዶች እያሉ ቀጥ ብለሽ ሄድሽው ማን ጋር ነው? ሁሉም የሚዘልባት ቂም ያለበት በፖለቲካም እሷ ጋር ነች። ምክንያቱም ያዋጣሻል። ይሄ ስለሚያዋጣሽ ማለት ነው። ስኖት ፌር አይደለም። ገባሽ? ፌር አይደለም። ቀጤ ዩሮ አንደኛ ስቱዲዮ ወይ እንዴት ነው አለው። እኔ መጠየቅ የምፈልገው ምን እንደሆነ ታውቂያለሽ ስልሽ እኔ በአካልም አውቃቸዋለሁ ሁለቱንም እና ጆርዳንም ከዚህ በፊት እኔ እስር ቤት እየሄድኩኝ እጠይቀዋለሁ ምናምን፣ በመሀል እሷም ስትመጣ ስትጠይቀው ምናምን እንገናኛለን ምናምን ነገር ገባሽ? ለእሷ ያለው ሪስፔክት ነው የምልሽ። እና ኢቭን የሆነ ሰዓት ተገናኝተን ራሱ ዞር ብዬ ላውራቸው ምናምን ነገር ሲላት እንኳን እኛ ፋሚሊዎቹ ማለት ነው በጣም በቃ ማለት ዞር ማለት አልፈለገችም ስልሽ አላ ነበር እዛ የሚያወሩት ምናምን ማለት ነው። እኛ ደግሞ እየሄድን በሳምንት 2 በሳምንት 3 ምናምን ጠይቀው ነበርና በጣም ማለት በቃ ለሱ ያለው ቦታ እሱ በጣም ይለየ ነበር በፊት ነው የምልሽ። እኛም በሱ ነገር እንወድ ነበር። ገባሽ አይደለ? እኔ ማቀው እሷን ማቃት እንግዲህ በሱ ነው በጆን ዳንኤል ነው መጀመሪያ ማለት ነውና አሁን ግን ማለት እኔ ለምን እንደዚህ ለመጣል እንደተነሱ በጣም ነው ግራ የሚገባኝ። በጣም ማለት ነው ለምንድን ነው እንዲወድቅ የተፈለገው? ማለት ምን አረገ? በዛ ላይ ደግሞ በጣም እየተጠነቀቀላቸው ነው። እኔ በጣም ነው የሚከብደኝ ማለት በዚህ ልክ ለምንድን ነው እሱን ለመጣል የተፈለገው? በዛ ላይ ደግሞ እንደዚህ እያደረጉ ያሉት ለሁለት ነው። እንግዲህ አዶናይም አለ እሷም አለች፣ ተመካክረው ነው እያደረጉ ያሉት። ኢቭን ዛሬ እንኳን የሆነ ኮት ለብሳ የእሱን ኮት ተደግፋ ምናምን ቪዲዮ ሰርታ እንደዚህ ቪዲዮ ምናምን ስቶሪ አድርጋ የእሱን ኮት እየነካካች ምናምን ሼር አደርግልሻለሁና እሱ ምናምን ራሱ አለ በቃ አጠገቧ እንዳለ የሚያሳይ የእሱን ኮት አድርጋ ምናምን እየነካካች አብረው ነው በቃ እየጠነሰሱ ያሉበት። እና ለምንድን ነው እንደዚህ እንዲሆን የተፈለገው? ለምንድን ነው ጆን ዳንኤልን እንደዚህ ለመጣል የተነሱት? ሁሌ ነው በቃ እኔ ግራ ይገባኛል ማርያምን። ሲቀጥል ደግሞ በጣም ብዙ ሺህ ሰው በቃ ጆን ዳንኤልን ለመጣል እኔ ኮመንቱ ራሱ እንዴት እንደሚያደርጉት በቃ እኔ በጣም ነው ግራ የሚገባኝ ማርያምን ነው የምልሽ። እና ለምንድን ነው እሱን እንደዚህ ለመጣል የተነሱት? በቃ ሁሌ ነው ጥያቄ የሚፈጥርብኝ። እኔ አክብሬያቸው ነው በጣም እኔ የማውቃቸው የእሱ ፋሚሊዎች አሉ፣ ፎሎወሮችም በጣም ብዙ የእሱ ፋሚሊዎች አሉና እንደዚህ እንሳደብ እኛም እኮ እንደነሱ እኮ ለጥፈን ምናምን ማውራት መስደብ እንችላለን ምናምን ይሉኛል። በቃ እሱ አይፈልግም ምንም ነገር እንዲሆን አይፈልግም። ተዋቸው ነው የሚለው እውነት በንቀት በቃ ተዋቸው ያቡዬ ሎርማን ነው ምናምን። እነሱ እኮ እንደዚህ ያደርጉ ይሄን ድራማችሁን ሂዱና እዛው ስሩ፣ እኔን ተውኝ እኮ አለ። ድራማችሁን ተዋቸው ነው የሚለን እኛን ራሱ ነው የሚልሽና የሆነ ነገር ስቶሪ የሆነ ነገር ስናደርግ ምናምን ራሱ ያቡዬ ተዋቸው በንቀት ተለፏቸው። እና ሰው ሲንቃችሁ የእሷ ፋሚሊ የሆናችሁ ሰዎች ማርያምን በጣም የምትገርሙ ፎቶ እየለጠፋችሁ እየዘቀዘቃችሁ የምትፖስቱ ምናምን እውነት እኔ በጣም ነው የምትገርሙኝ። እሱ እኮ ጭራሽ ነው ዞር ብሎ ነው የማያያችሁ፣ አይፈልግም በቃ እሱ እንደዚህ አይነት ነገር ማርያምን። እሱ በራሱ በአሁኑ ሰዓት ሰው ሁሉ ስለተነሳበት ጸጥ ብሎ እየተቀመጠ ያለው። ኢቭን እንኳን ዛሬ የናዩ አካውንት ተዘግቷል። አዎ የሆነ ነገር ሆኗል ብለው እዚህ ጋር ነው ያየሁት ሪኮርድ ላይ። ሁሉም ሰው ነው ለምንድን ነው እሱ ለመጣል እንደዚህ ቲክቶክ ሁሉንም ሰው እየዘጋ ከሆነ ለምንድን ነው የእሱ ስም የሚነሳው? እሱ ማን ነው? ለምንድን እንደዚህ እንዲሆን የፈለጉት? ለምንድን ነው እሱን ለመጣል የፈለጉት? ማመንስ በቃ እንትን ያላቸው ማርያምን በጣም ይገርመኛል። እኔ በጣም ብዙ ነገር አብሮ ባሉ ሰዓት በጣም ብዙ ነገር አሳልፈዋል። አብሮ የበላ ሰው እኮ እንደዚህ እኮ አያደርግም እኮ ማርያምን ነው የምልሽ። እኔ በጣም የሚገርመኝ
አረበናትሽ አይፈልግም። እስርን ቀምሰዋለች ራሷ። የሚገርምሽ ነገር እሱ የዳኒ ፋሚሊ በጣም ብዙ ናችሁ እዚህ ውስጥ ያላችሁት። እውነት ጆን ዳንኤል ማለት ነው። እኔ እንደዚህ እያደረጉ እኮ ነው እኛ እናድርግ እንኳን ስለው ማለት ነው ወይ ታያቸው ነው የሚለኝ። ታያቸው ጭራሽ እንደዚህ አይነት ነገር ምናምን እንዳታረጉ ነው የሚለው። አይፈልግም ጭራሽ ንቃችሁ ተዋቸው ምናምን ነው የሚለው። እና እኛ መሳሪያ ስትተዋቸው ይተዋሉ እንዲያውም